የዓለም የኃይል ሚዛን ዛሬ ማለዳ በአንድ ጀንበር ተገልብጧል። በጄኔቫ ከተማ የተፈረመው የባለ 60 ቀናት የሰላም ስምምነት ቀለሙ ሳይደርቅ ስምምነቱ ፈርሷል። ሰላም ሰባኪው ዶናልድ ትራምፕ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የቁጣ ማዕበል አውርደውባቸዋል። አንተ ፍጹም እብድ ነህ፣ እኔ ባልኖር ኑሮ አሁን ያለው ወይኔ ቤት ነበር የሚለው ታይቶ የማይታወቅ የትራምፕ ዛቻ ዛሬ ዓለምን እያናወጠ ነው። ኔታንያሁ የአሜሪካን ቀይ መስመር ጥሰው ሊባኖስን በ80 ከባድ ቦምቦች ሲያነጡ፣ ቴህራን ደግሞ የሆርሙዞች መጠን ድጋሚ ሰንሰለት ቆልፋ ዓለምን ገመድ አስረዋለች። መሪዎቹ ለራሳቸው ስልጣን ሲሉ ዓለምን በገሃነም እሳት እያነደዷት ነው። ይህ የሰላም ስብከት የበዛበት ድርድር መጨረሻው የቀኝ ዘመን ፖለቲከኞች እብሪት፣ የጦር አውረድ ነጋሪት ስምምነቱን የአንድ ጀንበር ዜና ብቻ ሆኖ እንዲቀር አድርገውታል። እነሆ ዛሬ የዋሽንግተንና የቴህራን የስምምነት ሰነድ ከፈረሰ ሰዓታት አልፈውታል። ኔታንያሁ ዓለም የጓጓለትን ታላቅ ስምምነትና የአሜሪካን ቀይ መስመር ጥሰው ቤሩትን በቦምብ ሲያነጡ፣ ኢራን ደግሞ የሆርሙዞች መጠን ድጋሚ ቆልፋ የዓለምን ኢኮኖሚ አንቆ ለመያዝ ጣቶቿን አቀናጅታለች። ዝርዝሩና ሌሎች መረጃዎች ይዘናል። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ሰሞኑን በስዊዘርላንድ ጄኔቫ ከተማ በአሜሪካና በኢራን መካከል ለ110 ቀናት የዘለቀውን ከባድ ጦርነት ለማስቆም የሚያስችል የ60 ቀናት የተኩስ አቁም ስምምነት በይፋ መፈረሙን አሶሺየትድ ፕሬስ ሰበር ዜና ዘግቦት ነበር። ይህ ስምምነት የዓለምን የነዳጅ ንግድ 1/5 የሚያስተላልፈውን የሆርሙዞች መጥ በይፋ ለመክፈትና ለኢራን የነዳጅ ማዕቀብ ማቃለያ ለመስጠት የተወጠነ ነበር። ነገር ግን ስምምነቱ ሳይደርቅ ጁን 20 የኢራን አብዮታዊ ዘበኛ IRGC የባህር ኃይል የሆርሙዞች መጥ በድጋሚ መዝጋቱንና ማንኛውም መርከብ እንዳያልፍ መከልከሉን ይፋ አደረገ። በጄኔቫ የተደረሰው የ60 ቀናት የሙከራ ስምምነት ቀለም ሳይደርቅ የመካከለኛው ምስራቅ የፖለቲካ እሳተ ገሞራ በድጋሚ ፈንድቷል። ብዙዎች የዘመኑ ታላቅ ዲፕሎማሲ ብለው የጠሩት ስምምነት የፈረሰበት ምክንያት የሰላም ፍላጎት ጠፍቶ ሳይሆን እያንዳንዱ ወገን ስምምነቱን ለራሱ ድብቅ አጀንዳ ማስፈጸሚያ ሊጠቀምበት መሞከሩ ነው። የኔታንያሁን ብተኝነትና የሉዓላዊነት ስጋት አድርገው ያዩት ዋሽንግተን ከቴህራን ጋር ያደረገችው ድርድር የእስራኤልን ሕልውና አደጋ ላይ የጣለ ክህደት አድርገው ቆጥሮታል። ትራምፕ በስምምነቱ መሰረት ኢራን የከበረ ዩራኒየሟን በገዛ መሬቷ ላይ እንድታቆይ መፍቀዳቸው እስራኤሎች አልተቀበሉትም። ኔታንያሁ እኛ የትራምፕ ታዛዥ ወይም አገልጋዮች አይደለንም በማለት በሊባኖስና በሶሪያ ያሉ የኢራን ይዞታዎች ላይ የከበደ የአየር ድብደባ እንዲቀጥል አዘዋል። ይህ ደግሞ የጄኔቫውን የሰላም መንፈስ በአንድ ጀንበር አኮላሽቶታል። ስምምነቱ ከፈረሰባቸው አንዱና ሌላኛው የዩራኒየም ማበልጸጊያ ሴንትሪፊጆች ጉዳይ ነው። ኢራን ማበልጸግ አቆማለሁ ብትልም እስራኤል ግን ቴህራን በድብቅ የከርሰ ምድር ማዕከል ውስጥ የኒውክሌር ቦምብ ለመስራት የመጨረሻውን ኢንች እየፈተሸች ነው የሚል መረጃ ይፋ አድርጋለች። ይህን ተከትሎ እምነት ጠፍቷል። ስምምነቱም እንደ አንድ ሰነድ ሳይሆን እንደ አሮጌ ጨርቅ ተቀዷል። እስራኤል በሊባኖስ ላይ የምታደርገውን ጥቃት አለማቆሟን የተመለከተችው ቴህራን አሜሪካ አጋሯን መቆጣጠር እንዳልቻለች ወይም እንደማትፈልግ አጋለጠች። በዚህም ሳቢያ ኢራን የያዘችውን ትልቁን ኢኮኖሚ ካርድ መዘዘችው። የኢራን አብዮታዊ ዘበኛ IRGC የሆርሙዞች መጠን ለማንኛውም የውጭ የጦር መርከብና የነዳጅ ጫኝ ዝግ ነው ሲላወጀ የዓለም 20% ነዳጅ የሚያልፍበት መስመር መዘጋቱ የዓለም ኢኮኖሚ ሞት ሽረት ጣር ውስጥ ገብቷል። በጄኔቫው ስምምነት ማግስት ወርዶ የነበረው የነዳጅ ዋጋ በወሽመጡ ሲዘጋ በአንድ ጀንበር በበርሜል $150 ደርሷል። ዋሽንግተን የዶላር ማዕበል ሊያሰምጣት እያሰፈሰፈ ነው። የትራምፕና ኔታንያሁ ጠብ በመካከላቸው የነበረውን የቢሊዮን ዶላር ወዳጅነት ወደ ፍጹም ጥላቻ ቀይሮታል። የትራምፕ ቁጣ ስምምነቱን ያደረጉት አሜሪካን ኢኮኖሚ ለማረጋጋትና በምርጫዋ ዜማ የሰላም መሐንዲስ ተብለው ለመወደስ ነበር። ኔታንያሁ ጥቃት በመቀጠል ስምምነቱን ሲያፈርሱት ትራምፕ በቁጣ እንደጮሁባቸው ተሰምቷል። ያዳንኩህ እኔ ነኝ፣ ከእስር ቤትም እንዳትገባ የጠበቅኩህ እኔ ነኝ፣ አንተ ግን የኔን ታላቅ ስምምነት አበላሸው የሚል ይዘት ያለው ከባድ ስድብ ለኔታንያሁ ሰንዝረዋል። ኔታንያሁ በበኩላቸው በትራምፕ ላይ ፊታቸውን አዙረዋል። የትራምፕ የሰላም ስምምነት ለእስራኤል የሞት ፍርድ ነው በማለት ዋይት ሃውስን በይፋ ተችተዋል። የአሜሪካ የሰላም አምባሳደርነት ሚናም የገዛ ልጇን እስራኤልን መቆጣጠር አቅቷት ሜዳ ላይ ቀርቷል። የኢራን ጠቅላይ ብሔራዊ ደህንነት ምክር ቤት ባወጣው አዲስ መመሪያ መሰረት የሆርሙዞች መጠን ለማቋረጥ የሚፈልጉ ማናቸውም የንግድ መርከቦች ከዚህ ቀደም ይደረግ እንደነበሩ ሳይሆን አዲስ ለተቋቋመው የፋርስ ባህረ ሰላጤ ወሽመጥ ባለስልጣን ልዩ ፍቃድ ማመልከቻ ማቅረብ አለባቸው። ይህ ማለት ቴህራን ወሽመጡን ወደ ቀድሞ የዓለም አቀፍ ይዞታው ከመመለስ ይልቅ የራሷ የግል ኬላ ማስተላለፊያ አድርገዋለች። አሜሪካ ማዕከላዊ ሴንትኮም ቃል አቀባይ ቲም ሃውኪንስ አክሲዮስ ለተባለው የዜና ወኪል በሰጡት መግለጫ ኢራን የሆርሙዞች መጠን ለመቆጣጠር ህጋዊ መብት የላትም፣
መርከቦችም እየተጓዙ ነው ቢሉም በተግባር ግን በዓለም አቀፍ የኢንሹራንስ ኩባንያዎች ዘንድ የፈጠረው ስጋት የነዳጅ ዋጋን ወደ ሰማይ እየሰቀለው ይገኛል። ሮይተርስ የውስጥ ዲፕሎማቶችን ጠቅሶ እንደዘገበው ኢራን ከ60 ቀናት በኋላ በወሽመጡ የሚያልፉ መርከቦችን መተላለፊያ ታክስ ለመጠየቅ በሚስጥር ደንብ አርቀቃለች። ጦርነቱ ያደቀቃትን የውስጥ ኢኮኖሚ ለመገንባትና የአክሲስ ኦፍ ሬዚስታንስ የተባለውን የሚኒሻ መረቧን በገንዘብ ለመደገፍ የዓለምን ንግድ በቁሟ ልትቀራመት ወጥመድ ዘርግታለች። ይባስ ብሎም ስምምነቱ ላይ አጋሮች በሚል የተጠቀሰው ቃል አሜሪካ እስራኤልን፣ ኢራን ደግሞ ሄዝቦላህን በቁጥጥር ስር ለማዋል የገቡት ሚስጥር ዋስትና ጭምር ነው። ኢራን ወሽመጡን ዳግም መቆለፏ ዋሽንግተንን በኢኮኖሚ አንቆ ለመያዝ የተደረገ ስልት ነው። አሜሪካ እስራኤል በሊባኖስ የምታደርገውን ወታደራዊ ዘመቻ እንድታቆም ካላደረገች የሆርሙዝ ቁልፍ አይከፈትም ባይናት ኢራን። ይህ ደግሞ በምዕራባውያን ሀገራት ውስጥ የዋጋ ግሽበትን በማስከተል የዶናልድ ትራምፕን የፖለቲካ ህልውና አደጋ ላይ ይጥለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለዓመታት የነፍስ ጓደኛሞች ይመስሉ ነበር። ነገር ግን ጁን 2026 መጀመሪያ ላይ ባወጣው ይፋዊ መረጃ በመካከላቸው ያለው ትልቅ ስንጥቅ አጋልጧል። አክሲዮስና ዘ ጋርዲያን የዋይት ሃውስ ከፍተኛ ባለስልጣናትን ጠቅሰው እንደዘገቡት ትራምፕ ለኔታንያሁ የደወሉለት ስልክ በቀጥታ ወደ ጩኸትና እርግማን የተቀየረ ነበር። አንተ ፍጹም እብድ ነህ፣ እኔ ባልኖርና እያዳንኩ ባይሆን ኑሮ ያለው ወይን ቤት ውስጥ ነበር። አሁን መላው ዓለም አንተንና እስራኤልን ጠልቷል የሚል ነበር። ይህ የትራምፕ የቁጣ ማዕበል የመጣው እስራኤል የሊባኖስን መዲና ቤይሩትን በከባድ ቦምብ መምታቷና ወረራዋን ለማስፋፋት መዘጋጀቷ ነው። ትራምፕ ትሩዝ ሶሻል ገጻቸው ላይ ኔታንያሁ ጦርነቱን ለማቆም እንደተስማሙ በመጻፍ የህዝብን አስተያየት ለመቆጣጠር ቢሞክሩም ከጀርባ ግን ሁለቱ መሪዎች መካከል ያለው ግንኙነት ፍጹም ፍቺ ላይ መድረሱን የቢቢሲ ዋሽንግተን ዘጋቢዎች አረጋግጠዋል። የትራምፕና ኔታንያሁ ግጭት የትራምፕን የኖቬምበር የአሜሪካ አጋማሽ ዘመን ምርጫ እቅድ አበላሽቶታል። ጦርነቱ ከቀጠለና የአሜሪካ ወታደሮች በመካከለኛው ምስራቅ ላይ ካለቁ የትራምፕ የፖለቲካ ካፒታል ይከስማል። ኔታንያሁ በበኩላቸው በሀገር ውስጥ ያሉባቸውን የሙስና ክሶችና የፍርድ ቤት ስርዓቶች ለማምለጥ ሲሉ ጦርነቱን ማራዘም የሙጥኝ ብለውታል። አንዱ ለስልጣኑ ሲያለቅስ፣ ሌላኛው ደግሞ እስር ቤት ለማምለጥ ይሯሯጣል። ይህ በእስራኤልና በአሜሪካ መሪዎች መካከል የተፈጠረው ፍጥጫ እስራኤል ከአሜሪካ የምታገኘው ወታደራዊና ዲፕሎማሲያዊ ከለላ እንዲቀር አድርጎታል። የተባበሩት መንግስታትና አሜሪካ በሊባኖስና በእስራኤል መካከል የተኩስ አቁም መታወጁን ቢናገሩም የእስራኤል መከላከያ ሰራዊት IDF ግን ይህን ስምምነት ውድቅ አድርጎታል። ጁን 18 እና 19 ባሉት 24 ሰዓታት ውስጥ ብቻ የእስራኤል አየር ኃይል በደቡባዊ ሊባኖስና ዳርቻዎች በሚገኙ ከ80 በላይ የሄዝቦላ ወታደራዊ ኢላማዎች ላይ እጅግ አውዳሚ የአየር ድብደባ አድርጓል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጁን 20 ባደረጉት ይፋ የካቢኔ ስብሰባ ላይ በግልጽ እንደተናገሩት እስራኤል በዚህ የአሜሪካና የኢራን ስምምነት ላይ አልፈረመችም። የእስራኤል ሰራዊት በደቡባዊ ሊባኖስ ውስጥ በፈጠረው የ10 ኪሎ ሜትር ጥልቅ የደህንነት ቀጠና ውስጥ የእስራኤልን ሰሜናዊ ድንበር ለመጠበቅ ሲል እስከፈለገው ጊዜ ድረስ ይቆያል ብለዋል። ይህ ማለት እስራኤል ከሊባኖስ ምድር የመውጣት ምንም አይነት እቅድ የላትም። ሄዝቦላህም በኢራን ትዕዛዝ መሰረት ተኩስ አቁሙን ለመቀበል ቢስማማም የእስራኤል ወታደሮች በሊባኖስ መሬት ላይ ያሉ ዝም ማለት አልቻለም። ክሪቲካል ትሬትስ ፕሮጀክት እንደጠቆመው እስራኤል ይፋውን ስምምነት የጣሰችው ሆን ብላ ሄዝቦላ መጀመሪያ ጥቃት እንዲሰነዝርላትና ያንን ሰበብ በማድረግ ቤይሩትን ሙሉ በሙሉ ለመደምሰስ እንድትችል ነው። እስራኤል በሊባኖስ መሬት ላይ መቆየቷ የጄኔቫውን ስምምነት ሙሉ ለሙሉ ዋጋ ቢስ ያደርገዋል። ሄዝቦላ የረጅም ርቀት ሚሳኤሎችን ወደ ቴል አቪቭ መተኮስ ከቀጠለ አሜሪካ በስምምነቱ መሰረት ለኢራን የሰጠችውን የነዳጅ ሽያጭ ፍቃድ ለመሰረዝ ትገደዳለች። ይህ ደግሞ ቀጠናዊውን የኒውክሌር ጦርነት ያፋጥነዋል። የኢራን ከፍተኛ ዲፕሎማሲ ልዑክ በስዊዘርላንድ መዲና ሚስት ተገኝቶ ከአሜሪካ ተደራዳሪዎች ጋር ፊት ለፊት የመቀመጡ አጀንዳ በስምምነቱ መሰረት ኢራን ያከማቸችውን የዩራኒየም ክምችት በገዛ መሬቷ ላይ ማቅለጥ ወይም ማላላት እንድትጀምር የተደረገው ስምምነት አፈጻጸም ላይ ለመወያየት ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ ለቴህራን ሚዲያዎች እንደተናገሩት የኢራን ልዑክ በስዊዘርላንድ ሄደው የራሱን ግዴታ ለመወጣት ሳይሆን አሜሪካ የገባችውን ቃል እንድትፈጽም ለመጠየቅና የኢኮኖሚ ማዕቀቡ ሙሉ ለሙሉ እንድታነሳ ለማስገደድ ነው ብለዋል። በተመሳሳይ ጊዜ የኢራን ምክትል ውጭ ጉዳይ ሚኒስትር ሰኢድ ካቲብ ዛዴህ ለአልጀዚራ በሰጡት መግለጫ ዋሽንግተን እስራኤልን በሊባኖስ የምታደርገውን ጥቃት እንድታቆም አለማድረጓ የኒውክሌር ድርድሩን መና አስቀርቶታል ብለዋል። ኢራን በየካቲት ወር ላይ 440 ኪሎ ግራም የሚጠጋውን እጅግ የበለጸገ ዩራኒየም ከአገር ውጭ እንድታስወጣ አሜሪካ ጠይቃት የነበረ ቢሆንም አሁን ግን በይፋው ስምምነት መሰረት የዩራኒየሙ በኢራን መሬት ላይ እንዲቆይ አሜሪካን አሳምናለች። ይህ ማለት የኒውክሌር ቦምብ ለመስራት የሚያስችላትን ቁስ እጇ ላይ ያስቀርታለች ማለት ነው። የአሜሪካ ከፍተኛ ባለስልጣናት ለአክሲዮስ
ሆስ በሰጡት ሚስጥራዊ መረጃ ኢራን በኒውክሌር ጉዳይ ላይ ቅንነት ከሌላት በሚቀጥሉት 2 ሳምንታት ውስጥ ድርድሩን እናቆማለን ቢሉም ቴህራን ግን ማዕቀቡ ተነስቶ ነዳጇን ወደ ቻይና እየሸጠች ገንዘብ ለመሰብሰብ ጊዜ እየገዛችበት ነው። የሞኝ ፍቅር እስከ መቃብር እንዲሉ አሜሪካ የኢራንን የዲፕሎማሲ መረብ ልትበጥሰው አልቻለችም። ኢራን የኒውክሌር ስምምነቱን ጊዜ ለመግዣነት እየተጠቀመችበት ነው። በሚቀጥሉ ሳምንታት ውስጥ የነዳጅ ሽያጭ ፍቃዱን ተጠቅማ በቢሊዮን የሚቆጠሩ ዶላሮችን በካዝማ ውስጥ ካስገባች የኒውክሌር ሴንትሪፊውጆችን በከፍተኛ ፍጥነት በማንቀሳቀስ የመጀመሪያውን የኒውክሌር ቦምብ ይፋ ልታደርግ ትችላለች ተብሏል። ይህ የሰላም ስምምነት በመካከለኛው ምስራቅ ብቻ ሳይሆን በራሷ በአሜሪካ ፖለቲካ ውስጥ ትልቅ የመሬት መንቀጥቀጥ ፈጥሯል። በዶናልድ ትራምፕ ሜክ አሜሪካ ግሬት አጌን ጥምረት ውስጥ ያሉ ከፍተኛ የፖለቲካ ታዋቂዎችና የሚዲያ ባለሀብቶች በትራምፕ ላይ ይፋ ያመጽ መጀመራቸውን አሶሺየትድ ፕሬስ ዘግቧል። ታዋቂው የሚዲያ ሰው ታከር ካርልሰን እና የቀድሞዋ የኮንግረስ አባል ማርጆሪ ቴይለር ግሪን ትራምፕን በይፋ መተቸት ጀምረዋል። ትራምፕ እስራኤልን ለመደገፍ ሲሉ የአሜሪካ ፈርስት መርህን እየጣሱ ነው፣ አሜሪካን ወደ ሌላ አላስፈላጊ የመካከለኛው ምስራቅ ጦርነት እየጎተቱት ያሉት የእስራኤል ቀኝ ክንፍ ፖለቲከኞች ናቸው የሚል ነው። ሌላኛዋ ታዋቂ የሚዲያ ሰው ሜገን ኬሊ በራሷ ፕሮግራም ላይ የእስራኤልን መደገፍ ማለት የኛ የአሜሪካ ልጆች በሊባኖስ ምድረ በዳ እንዲሞቱ ማድረግ ማለት ነው ስትል በትራምፕ ፖሊሲ ላይ ከባድ ጥቃት ሰንዝራለች። ሪፐብሊካን ፓርቲ ለዓመታት ለታሪካዊቷ እስራኤል ፍጹም ታማኝ የነበረ ቢሆንም ዛሬ ግን በ2026 ፓርቲ ውስጥ ትልቅ የአስተሳሰብ ስንጥቅ ተፈጥሯል። በአንድ በኩል ለኔታንያሁ ፍጹም ታማኝ የሆኑት ኒዮ ኮንሰርቫቲስቶች ሲሆኑ፣ በሌላ በኩል ደግሞ አሜሪካ ከዓለም ጦርነት መውጣት አለባት የሚሉ ኢሶሌሽኒስቶች ወይም ብቸኛ ተጓዦች ናቸው። ትራምፕ መሃል ላይ ቆመው ሁለቱንም ክንፎች ለማርካት ሲሉ በአንድ በኩል ኔታንያሁ ላይ በስልክ ይጮሃሉ፣ በሌላ በኩል ደግሞ ለኢራን ማዕቀብ ያነሳሉ። የትራምፕ ፖለቲካ ቁማር ራሱ ፓርቲያቸውን ለሁለት እየሰነጠቀው ይገኛል። ይህ የውስጥ ስንጥቅ በትራምፕ ቀጣይ በሚደረጉት ምርጫዎች ላይ ትልቅ ተጽዕኖ ይኖረዋል። የሪፐብሊካን ደጋፊዎች ድምጻቸውን ከመስጠት ሊታቀቡ ይችላሉ። ይህም ተቃዋሚውን የዲሞክራቲክ ፓርቲ እድል የሚያሰፋ ሲሆን ትራምፕ በመካከለኛው ምስራቅ ያላቸውን ተጽዕኖ እንዲያጡ ያደርጋቸዋል። የዓለም ፖለቲካ መጋረጃው ሲገለጥ የምናየው አስገራሚ ጉድ ይህንን ይመስላል። ለዓመታት የማይንቀሳቀስ አለት ይመስል የነበረው የአሜሪካና የእስራኤል ጥምረት ዛሬ ላይ በስልክ በሚወረወሩ የትችትና የስድብ ማዕበሎች ሲናጋ እያየን ነው። ትራምፕ ለገዛ ስልጣናቸው ሲሉ ከቴህራን ጋር በምስጢር ሲደራደሩ፣ ኔታንያሁ ደግሞ ከእስር ቤት ለማምለጥ ሲሉ መላውን የመካከለኛው ምስራቅ በእሳት ለማጥፋት ቆርጠው ተነስተዋል። የጄኔቫው የሰላም ስምምነት ለቀጠናው ሰላም ያመጣል ተብሎ ቢታሰብም ዛሬ ግን ሆርሙዝ ወሽመጥ መቆለፍና በሊባኖስ የነደደው የከተሞች እሳት የሚያሳየን አንድ እውነት ብቻ ነው። በመካከለኛው ምስራቅ የታወጀው ሰላም ስሙ ብቻ ነው። ወርቁ ግን መጪው ታላቅ የዓለም ፍጻሜ ጦርነት መሆኑን እያሳየን ነው። እናንተ ምን ታስባላችሁ? ዶናልድ ትራምፕ ኔታንያሁ መስመር ማስያዝ ይችላሉ ወይስ እስራኤል አሜሪካን ጎትታ የዓለም ጦርነት ውስጥ ትከታታለች? ሐሳባችሁን ኮሜንት ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። የዛሬው ዘገባችን በዚሁ እንጨርሳለን። ሐሳባችሁን ኮሜንት ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ሰላም ለዓለማችን ይሁን። መልካም ቆይታ።